እንደዛ ነው የሚባለው እንጂ አሁን ኤፍሬምን ይዩት ኤፍሬምን ይዩት እንደ ዛሬ ማለት ነው። ቤተሰብ ኤፍሬም አሳዘኑኝ አያውቅም። ከ5 ደቂቃ በፊት ሌላ ነበሩ፣ አሁን ደግሞ ሌላ ሆነው እሱ በቃ ማይኪያዥ ብቻ ሆኖ ቀረ። ሀሳቡ ሲጀመር ሌላ ቦታ ነው ያስታወቀል ኤፍሬም እና አዘንኩል። ረስተውታል እኮ ጭራሽ ማለት ነው። የዛች ጋር ማይክል እንደያዘላቸው ሁላ ረስተዋል። እና አይዞኝ ኤፍሬም እንግዲህ አልተሳካም፣ ለዛሬ አልተሳካም እና ምንም ማድረግ አይቻልም። እኔ እንዴት እንዳሳዘነኝ እንዴት አንጀቴን እንደበላው አትጠይቁኝ። እዛች ቁጭ አድርገው ምናምን ነገር ፍቅር ይሰሩበታል፣ እዛች ይሳሳሙበታል ምናምን ነገር ብቻ። እዚህ ጣጣ ውስጥ የገባው ኤፍሬም በራሱ በገዛ እጁ ነው። ምን ብሎ በቃ ፕራንክ እናድርግ ብሎ ማይሆን ነገር ለማድረግ ሞከረ፣ ተጋጩ ምናምን። እዛው ደግሞ ታረቁ። በቃ ሌላ የታሰበው ነገር ሌላ ቢሆንም እዛችሁ ደግሞ ታረቁ። በቃ እንግዲህ እነሱ ዳር ቆሙ ማለት ነው። እናንተ ስራ ከባድ ነው። እነሱን ነው መታያቸው እንጂ ቅርታ እያላችሁ አለስልሳችሁ የገባችሁ ባሌ እንዳሸውሉ ትፈልግ ነው እንዴ? በጣም ፈረሽ ይዘሽዋል እና አሁን ይዘሽዋል አሁን ወደንዲያሹ እኔ ልንገራችሁ፣ እቺ የፍሬም ንግግር ማለት ነው። እቺን ቃሌን ያዙ፣ እቺን ቪዲዮ ምናምን ነገር ሴቭ አድርጋችሁ ያዙ። አሽሙር ናት እቺ የፍሬም ንግግር፣ አሽሙር ናት። በቃ አሁን ያሹ እና ምናምን ነገር ብሎ የፉገራ ሳቅ የሳቀበት እንትን ማለት ነው። ተጠንቀቂ አሁንም እያላት በጣም እርግጠኛ ሆኜ የምናገረው ኤፍሬም አሁንም ፈገግ ብሎ ምና ነገር አለስልሰው ተጠንቀቂ ምና ነገር እያላት እቺን ነገር ያዙ። አዲስ ነገር ከተፈጠረ እንግዲህ ያው እነሱም ስራቸውን ስለማያውቁ ነው፣ እነማን እንደሆኑ ታውቃላችሁ። እና ስም መጥቀስ አያስፈልግም ስለነ አንዳንድ ሰዎች ብቻ። ለማንኛውም በድጋሚ ተጠንቀቂ ሄርሜላ። እቺ የኤፍሬም ሳቅ ዝም ብላ ሳቅ አይደለችም። እዛ ስትሄድ ምና ነገር ሌላ ነገር ናት። እዛ ሲሄድ ፊቱን ይቀይራል። እርግጠኛ ሆኜ የምናገረው ማለት ነው። እና ተጠንቀቂ ለማንኛውም አንተም ሩታም እየደወላችሁ አጠብቁላት። አሁን እኛ እኮ እሷ ጋር እኮ አልደወልንም እኮ በቃ እሷ እኔ ጋር ደወላችሁ ማለት እሷም ጋር እንደደወላችሁ ነው። እኔ እና እሷ አንድ ነን። ገባክ? እኔ ከነበረኝ እሷም ይደብራታል ማለት ነው። ማሽንጥሩሽ እሺ በጣም ፏበዱ ይመቻችሁ። ቆያለ ነው አልቆይ ማረ ፏበዱ አልቆይ ጭራሽ አላባረረውም። ወይኔ አብረሽ ተንኮሉ ግን ኧረ በጣም ተንኮለኛ ነው። ቢያንስ ለሳይኮ አትጠነቀቅም? ቢያንስ ልጅ ውጣ ሲባል ይከፋዋል ብለህ እንትን አትልም? ህፃን ልጅ አይደለ እንግዲህ ገና ጡጦ የሚጠባ ወይ ደግሞ የሆነ የ5-6 ዓመት ህፃን አይደለም። ሂድ ምናምን ነገር አሁን የኛ ሰዓት ነው። ትልቅ ሰው ምናምን ነገር በፊት የምታስታውሱ ከሆነ ልጅ እያለ ምናምን ነገር ውጡ አሁን የትልቅ ሰው ሰዓት ነው ምናምን ነገር ይባል የለ። ልክ እንደዛው ነው የፍሬም አብርሽ ያባረረው እና አንተ ተባብሮልህ ቢያንስ ለማስረዳት ቪዲዮን ለማሳየት ከዛ ጀምሮ እዚህ ድረስ መጥቶ አብርሽ በጣም ተንኮለኛ ነው። የብሬን በጣም ተንኮለኛ ነው። ስራ ቦታ እንደዚህ ነገር ተፈጥሯል። እየሄድኩ ነው ይባላል። እንደዚህ ነገር ተፈጥሮ ተብዬ እንደዛ ከሆነ ምን የገባሁበት ሽንት ቤት ስገባ ሽንት ቤት የገባው ነው ልበልሽ እንዴ? ገደለው አረባ ልንገርሽ፣ በጊዜ ልንገርሽ፣ አጨናንቅ እንዲሁም ማለት ነው አብርሽን ኢፍንፍን አድርገሽ አጨናንቅ። ሩታም ላላ ስታደርግ ምናምን ነገር ነው ሄደ የጠፋው በዛ ሄደበት የቀረው ሩታም የዛኔ ላላ ስላደረገች ነው። እና ላላ አታርቂ ሄርሜላ። በእርግጥ ካስጠነቅሽም አንድ ችግር ነው፣ ላላ ካደረግሽም ችግር ነው። ግን ብቻ ባላንስ በማድረግ ላ ቀበጥበጥ ለማለት ይሄ ገመዱን ረዘም አድርገሽ ስትለቂው እንደ መሳት ካለ ታሳጥሩ ያለሽ ገመዱ ምናምን ነገር እንደዛ በብልሃት ነው እንጂ አጨናንቂ ሙሉ በሙሉ ሳታጨናንቂ ምናምን ነገር አይመጣውም። በሄደበት ሊቀር ይችላል አብርሽ። እቺ ነገር እንደ ማስጠንቀቂያም እንደ ቀልድም ምናምን ነገር ይወስዳት። ግን ለሄርሜላ ትልቅ ምክርም ጭምር ነው። ጭራሽ ኮለተኛ ነው የሚባለው። እኔ እንቅልፍ ያልመጣ አይ እናንተ በሉ እኛን አባልታችሁ እኛን በቃ ይሄ እንድንቦዳደን እንደዚህ በቃ ብዙ ነገር